ሰላም ጤና ይስጥልኝ የቻናል ተከታዮች፣ እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ኖላዊ ድራማ እንግዲህ በጣም አጓጉቶናል። እስከ መጨረሻው ድረስ እናንተም ተከታተሉ። በእድሉ እንግዲህ የባዩሽ ባል እንግዲህ ቀጥታ ወደ ፖሊሶቹ ነው የሄደው። ፖሊሶቹም ሰላም ሲሉት እንግዲህ እንድታደርግ እግዚአብሔር ይመስገን ያወቃችሁኝ አልመሰለኝም ሲል እንግዲህ በእድሉ ፖሊሶቹም አይ አውቀናል ትመጣለህ ብለን ስላልጠበቅንህ ነው ይሉታል። እድሉም እንግዲህ ምን ላርግ ብለህ ነው ሲለው እንግዲህ ፖሊሱም ያው ሀዘን ላይ ስለሆናችሁ ነው እንጂ እኛም እኮ ወደ ቤታችሁ ለጥያቄ መምጣታችን አይቀርም ነበር ይለዋል። በእድሉም እንግዲህ አስመሳይ ነውና እንግዲህ እናንተስ ብትሆኑ ብዙ ስራ አለባችሁ ይላቸዋል። እንግዲህ በእድሉ ባዩሽን ለብዙ ጊዜ እንግዲህ ሲደበድባት የኖረ ሰውዬ ነው። ለዚህም ደግሞ ምስክር እንግዲህ ሜላት ናት። ምክንያቱም ባዩሽ እንግዲህ ሁሉንም ነገር ለሜላት ሚስጥሯን ሁሉ እንደሚደበድባት ተናግራን ነበረ። እንግዲህ በእድሉም እንግዲህ ያው እኔው ራሴ እኮ ልንጣ ብዬ ነው ሲል ፖሊሱም እና ታዲያ እየበረታችሁ ነው ይለዋል። በእድሉም የሞተ ተጎዳ እንጂ ነዋሪማ እህል ምግብ እየበላ ምን ይሆን ብለህ ነው ይለዋል። እርግጥ ነው ያው በህይወት ያለ ሰው ያው ለጊዜው ሀዘኑ ቢበዛበትም ነገር ግን ዋናው ደግሞ የሚጎዳው እንግዲህ የሞተ ነው። ፖሊሱም እንግዲህ አይዞት ነው መጠንከር ነው ይለዋል በድሉ ግን እያስመሰለ ነው። አሁን ወደ ፖሊስ ጣቢያ የመጣው እንግዲህ ሜላት ታስራለች ስለተባለ እንግዲህ ሜላትን ሊያስፈራራ ነው። ምክንያቱም እንግዲህ ከሜላት እንግዲህ ያው ገንዘብ ስለፈለገ ነው የመጣው እንጂ ለባዩሽ አዝኖላት አይደለም። በነገራችን ላይ ፖሊሶች ያው በእርግጥ ድራማ ነው እንጂ የፖሊስነት ባህሪ ጭራሹን የላቸውም። ፖሊስ ማለት እኮ ቀስ ብሎ ረጋ ብሎ በጥያቄ የሚያፋጥጥ ነው። ፖሊሶቹ ግን ሴቷም ሆነ ወንዶቹ ጭራሹንም አይችሉም። ፖሊሱም እና ታዲያ ምን ነገር ጣለ ሲለው እንግዲህ በእድሉም እኔማ አመጣጤ ነገሩን ከምን አደረሳችሁት ብዬ እኮ ልጠይቃችሁ ነው። ፖሊሱም እኛ እኮ መረጃውን እየሰበሰብን ነው ሲለው እንግዲህ በእድሉም እንዴ ምን መረጃ መሰብሰብ ያስፈልጋቸዋል? እሷ ገዳይ እንደሆነች እኮ የታወቀ ነው ሲለው ፖሊሱም እንዴት ማለት ይለዋል። ጠዋት ማታ እኮ ተሳቃ ልትሞት ነበረ። ፖሊሱም ማናት? ወይዘሮ ባዩሽ ናት ይለዋል። እድሉም አይዋ ጠዋት ማታ ያው ከቤት ስትወጣ በስቀቀን ነበረ የምትወጣው። ምን ሆና ሲለው እንግዲህ ሜላት ትገለኛለች እያለች ፈርታ ነበረ። ፖሊሱም እንዴት ብሎ ሲጠይቀው በእድሉም እንግዲህ በተደጋጋሚ ባዩሽ እያስፈራራች ነው፣ ባዩሽ ትገለኛለች እያለች ፈርታ ነበረ። እኔ ምን እንደሆነ አላውቅም ሲል እንግዲህ ፖሊሱም አንተ ግን ጸባዩን ታውቅ ነበር ብሎ ይጠይቀዋል። እድሉም እኔ ፍቅራቸውን እንጂ ጸባቸውን መቼ አውቃለሁ እና ታዲያ ሜላት ትገለኛለች ስትል እንዴት አንተ ሳታስማማቸው ትቀራለህ ይለዋል። እንግዲህ ወይዘሮ ባዩሽ እንግዲህ ይህን ሁሉ ተንኮል ስትሰራ እንግዲህ የገዛ ባሏ ራሱ አያውቅም። እድሉም እነሱ እንደሆነ አሁን ተጣልተው እኮ አሁን በራሳቸው ይታረቃሉ፣ አሁን ይጣላሉ፣ አሁን ይስማማሉ። በመጨረሻ ግን ያው እሷው ገደለቻት እና ሲለው እንግዲህ አቶ በድሉ እንግዲህ እያለቀሰ ነበር። ፖሊሱም አይዞህ እያለ ያጽናናውን የወይዘሮ ባዩሽን እንግዲህ ገዳይ እንግዲህ ዋናዋ የምትናገረው እንግዲህ ሜሮን ነች። ሜሮን ለፖሊሶቹ መረጃውን ካልሰጠች እንግዲህ ወይዘሮ ባዩሽ እስር ቤት ትቆያለች። ምክንያቱም ነገሮች እስከሚጣሩ ያው በእርግጥ ፖሊሶቹ ፎቶዎቹን አይተዋል። እነዛን እንግዲህ ፎቶ ላይ ያዩትን ልጆች እስከሚያገኙ ድረስ ባዩሽ ሜሉ እንግዲህ እስር ቤት ልትቆይ ትችላለች። ነገር ግን ሜሮንን ፖሊሶቹ ሳይጠረጥሩ ቀሩ። ምክንያቱም ሜሮን አብራ ታስራ ነበረ። እዛ በድሉ እንግዲህ ይህን እንተጫወቱብኝ እኔ ምንም አያደርግ ብለው ነው ይለዋል። ፖሊሱም በቃ አይዞህ ተረጋጋ ይለዋል።
ህግ ባለበት ሀገር የማንም ደም ከልቦ አይቀርም። ስለዚህ መረጋጋት ነው ያለብህ ይለዋል። እና ኢትዮጵያ ውስጥ ሲጀመር በእርግጥ ይሄ ድራማ ነው፣ ነገር ግን ኢትዮጵያ ውስጥ ህግ የሚባልም ነገር የለም። ምክንያቱም የገደለ ይገደል ቢባል እንደዚሁም ደግሞ ብዙ ሰዎች አሁን እንደምታውቁት አሁንማ ኢትዮጵያ ውስጥ ህጻናት ናቸው። ህጻናት ያለ እድሜያቸው ይደፈራሉ፣ ይገደላሉ። ስለዚህ ኢትዮጵያ እንደዚህ አይነት ህግ ቢኖር ጥሩ ነበር። ነገር ግን ህግ የለም በቃ። ምክንያቱም ወንበዴዎች እንደፈለጉ ይወጣሉ ይገባሉ፣ እና ኢትዮጵያ ውስጥ ህግ አለ ማለት ይሄ ውሸት ነው። ስለዚህ ለህግ ተወው ሲለው እንግዲህ በድሉም እንግዲህ አንድ ጊዜ ብቻ ሜላትን ላገኛትና ለምን እንደገደለቻት ልጠይቃት ይለዋል። በድሉም መንገድ ማለት ፖሊሱም እሷ ለመናገር ፈቃደኛ ከሆነ በእኛ በኩል ችግር የለውም ይለዋል። አስመሳይ በድሉ እንግዲህ ወይኔ አቅም አጣሁ እኮ የኔ ውድ እያለ እንግዲህ ያለቅሳን። መጀመሪያ እንግዲህ በቁሟ ነበር መንከባከብ የነበረበት ስትወጣ ስትገባ ከምትደበድባት። ጽና እንግዲህ ቅዱስ ይገናኛሉ። ከዛ በኋላ ጽ ደግሞ ምን ልትሰራ መጣ ስትለው ቅዱስም ናፍቀኝ ነው ይላታል። ከዛ እኔ የምልህ ስትለው ቅዱስም አቤት ይላታታል። ወይ ሆን ብለህ እኔ ለመረበሽ ነው እንዴ የወደድከኝ ትለዋለች። እንግዲህ ቅዱስ ይችን ፂን በጣም ነው የሚወዳት፣ እሷ ደግሞ እሱን አትወደውም። በቃ ካስደበርኩሽ ልሄድ ሲላት እንግዲህ ፂም ቅዱስ ስትለው አቤት ይላትና ቁጭ ከአንድ የመጨረሻ እድል ልስጥ ትለዋለች። በምን ጉዳይ ሲላት በሀና ጉዳይ ትለዋለች። ይቺ እንግዲህ እንግዲህ ሀናን እንድገድላት ሀናን ከገደልክልኝ በኋላ እኔ ጋር አብረን እንኖራለን ነው የምትለው። ነገር ግን እሱ ጋር አብራ አትኖር። ቅዱስ ድሃና የድሃ ልጅ ስለሆነ እሷ ደግሞ የምትፈልገው የሀብታም ልጅ ነው። ነገር ግን አትፈልገውም። ከዛ እኔ መቼ ሰው ግደልልኝ አልኩ ስትለው ቅዱስ እና ምንድን ነው የምፈልጊው? እሺ ከመግደል ውስጥ ሌላ ነገር አድርግልኝ ብልክ ታደርግልኛለህ ስትለው እሺ ያንን የፈለግሽውን ነገር አደርግልሻለሁ ይላታል። ፂም እንግዲህ ስለ ሀና እንድታጣራልኝ እፈልጋለሁ፣ ሀናና ሰላም ያላቸውን ግንኙነት አጣራልኝ ስትለው ቅዱስም አልገባኝም፣ በደንብ ልታብራሪልኝ ትችያለሽ ይላታል። ፂም እንግዲህ በሀናና በሰላም ልክ ያልሆነ ነገር አለ፣ ግን ሀናና ሰላም የእውነት እህታማቾች ናቸው፣ እሱን እንድታጣራልኝ እፈልጋለሁ ትለዋለች። ቅዱስም እንግዲህ እሺ ደስ እያለኝ እጠይቃታለሁ ሲላት ፂም እንደዛ ከሆነ ተስማምተናል ትለዋለች። እንግዲህ ወደ ኢዝራ ማለት ሰላም ወደ ኢዝራ ትሄድና እንዴት ነህ ስትለው ሰላም እንዴት ነሽ ይላታታል። እንግዲህ ጽዮን እንግዲህ ኢዝራን የሀብታም ልጅ ስለሆነ ኢዝራን ትፈልገዋለች፣ ከሀና ጋር ደግሞ እንደሆን አትፈልግም። እናም ሰላምም አለው ደህና ነኝ፣ ሰሞኑን ግን ሰፈራችንን መዞር እያበዛ ነው ትለዋለች። ኢዝራም እንግዲህ ልቤን ደብቃችሁ ይዛችሁ ባልዞር ነው የሚገርመኝ ይላታል። በሰላም ነው ስትለው እንግዲህ አዎ በሰላም ነው ይላታል። ሰላም መሆናችሁ ልጠይቃችሁ እኮ ነው የመጣሁት ሲላት እንግዲህ ሰላምም እና ታዲያ ለሀና ደውልላትም እንዴ ስትለው ኢዝራም ለሀና በተደጋጋሚ ስደውልላት ስልኬን አታነሳልኝም ይላታል። ግን በሰላም ነው የጠፋችሁት ሲላት እንግዲህ ሰላምም እባክህ ከቤታችን ውስጥ ትንሽ ችግር ተፈጥሮ ትለዋለች። ኢዝራም ምን አይነት ነገር ሲላት እንግዲህ ሰላምም እናታችን ታስራለች ትለዋለች። ኢዝራም ታስራለች ማለት ሲላት እንግዲህ ሰላምም እናታችን ፖሊስ ጣቢያ ነው ያለችው ምን አድርጋ ብሎ ሲጠይቃት ሰላምም እኛም አልገባንም፣ ብቻ ለዛ ነው እኛ የጠፋ ነው። ሰላምዬ እናታችሁ ምን አጥፍታ ነው ሲላት ሰላምም እናታችን ምንም አላጠፋች ስትለዋለች። እና ታዲያ በምን ምክንያት ታሰረች ምን አድርጋ ነው ሲላት እንግዲህ ሰላምም ፖሊሶቹ ተሳስተ ነው እና ደግሞ እርግጠኛ ነኝ በቅርቡ ከእስር ቤት ትወጣለች ትለዋለች። ሀና እንዴት ናት ሲላት እንግዲህ ሰላምም ሀና ደህና ናት እግዚአብሔር ይመስገን ትለዋለች። እኔ እኮ ገብቼ አንቺ ጋር ከቤት ገብቼ ባያት ደስ ይለኝ ነበር ሲላት ሰላምም እሺ ናት እንግባ ትለዋለች። አይ ሀና ምን እንደሚያስከፋት ምን እንደሚያስደስታት ደግሞ አንቺ አታውቂም፣ ስለዚህ ይቅርብኝ ሲላት እንግዲህ ሰላምም እሺ ትለዋለች። እንግዲህ ሜሉ እንግዲህ ትጠራለች። ጠያቂ የሚጠይቅሽ አለ ስትባል ስታየው እንግዲህ የባዩሽ ባል ነበረና እንዴ በድሉ ብላ እንግዲህ ትደነግጣለች።
በድሉ ስትለው እንግዲህ በድሉም እንግዲህ ባዩሽን እማታለሁ ብሎ እንግዲህ አንቺ አረመኔ ይላታል። እዛ ፖሊሱ እንግዲህ ተውተው ይለዋል። ሜሉም እንግዲህ ምን እያልክ ነው ስትለው እንግዲህ በድሉም እንግዲህ አንቺ አረመኔ ይላታል። ሰው የላትም ብለሽ አሳቻ ሰዓት ጠብቀሽ ገደልሻት አይደል ይላታታል። ሜሉም እንግዲህ ወገቧን ገትራ እንግዲህ ማን እኔ ሜላት ነኝ ባዩሽ ነው የምገላት ትለዋለች። ድሉም እንግዲህ ከአንቺ ውጭ ደግሞ አረመኔና ጨካኝ አለ ወይ ይላታታል። እሱም እንግዲህ ተረጋጋ እንጂ አቶ በድሉ ባዩሽ እኮ ማለቴ ሜላት እኮ እንግዲህ በህግ ስር ነው ያለችው ይለዋል። ድሉም እንግዲህ እያስመሰለ ምን ላድርግ ብለህ ነው ሚስቴን እኮ ነው የነጠቀችኝ ይለዋል። ሜሉም እንግዲህ ምንም ቢሆን እኔ ባዩሽን እንደማልገላት ጠንቅቀህ በደንብ ታውቃለህ ብላ እንግዲህ ትከራከረዋለች። በድሉም እና ታዲያ ማን ገደላት ስትለውን እንግዲህ ሜሉም እንግዲህ ምናልባት አንተ ትሆናለህ የምገላት አለች። በድሉም ይደነግጥና እኔ ደግሞ ምን አድርገኝ ነው የምገላት? ሜሉም እንግዲህ ስለ አንተና ስለ ባዩሽ እማላውቅ ነው እንዴ የሚመስለው? በድሉም ምንድን ነው የምታውቂው ይላታል። እኔ እንዳንተ የመጣልኝን የማወራ ተራ ሰው አይደለሁም። በድሉም እየሳቀ በእንጂ ተናገሪ ሚስትህን ገደልካት ያልሽኝ እኮ አንቺ ነሽ። ሜሉም ትሰማለህ? እኔ ማንን ትጠረጥሪያለሽ ብባል እኔ የምጠረጥረው አንተን ነው። በድሉም እንግዲህ እኔ ምን አድርጊ ብዬ ነው ሚስቴን የምገላት? ልገላት ቀርቶ ዝንቧን እሺ ብያት አላውቅ ራሱ ነክቻት አላውቅም ይላል። እኔ እማላውቅ መሰለህ እንዴ ስለ ባዩሽና ስለ አንተ ስትለው እንግዲህ በድሉ ምን እያልሽ ነው ይላታል። ባዩሽ የልቤ ወዳጅ የነበረች ካገባሽ በኋላ ነው ሰላሟን ሁሉ ነገሯን ያጣችው። ሁሉም እንግዲህ ይቺ ሴትዮ እኔ ጤነኛ አትመስለኝም እያለ እንግዲህ ያቅሙን ይከራከራል። ያምሻል እንዴ ሲላት ሜሉም አሁን ዝም በል ሌላ ወሬ አታውራ ትለዋለች። እዚህ ሂድልኝ ስትለው በድሉም እንግዲህ እኔና ባዩሽ ብንጣላ ኖርማል የባልና ሚስት ጠብ ነው ይላታል። ሜሉም ኧረ እባክህ ትለዋለች። የዕለቱ እየደበደብካት ነው እንዲ የባልና ሚስት ጸብ ስትለው እንግዲህ በድሉ አዎ የባልና ሚስት ነው ይላታል። ራስሽን ጥፋት ወደ እኔ ለማምጣት አትሞክሪ ይላታል። ሜሉም ምንም ያህል ብንጣላ እኔና ባዩሽ ለሞት ለመገዳደል የሚያደርስን አይደለም ትለዋለች። እንግዲህ ሜሉ ባዩሽን ልገላት አትፈልግም። ቢያንስ ልታስፈራራን ነበር እንደዛ የምታደርጋል። ነገር ግን እንግዲህ በራሷ በተላላኪዋ ነው እንግዲህ ልትገደል የቻለችው። ይቅርታ መሄድ ይችላለሁ ስትል ፖሊሱም ከጨረሳችሁ መሄድ ትችላላችሁ ሲል እንግዲህ ከዛ ደህናሁን በድሉ ስትለው እንግዲህ በድሉም እኔ እኮ ገና አልጨረስኩም ሲል እንግዲህ ሜሉ ትታው ትሄዳለች። ምላሴ እንግዲህ ሀና ሲላት ወይዬ አልተኛም እንዴ ስትለው ምላሴም ሀናን ሰላምን አደረግሽኝ እንዴ በቀን ምተኛ ይላታል። እኔ እኮ እንዳረብሽ ብዬ ነው እንጂ ልመጣ ነበር ይላታል። ስትለው አይ ብትመጪ ችግር የለውም ነበረ ይልቅ አንድ ነገር ልጠይቅሽ ሲላት እንግዲህ ሀና ለምንድን ነው ትምህርታችንን የማንማረው ይላታል። ሀናም አዎ ትለዋለች። ምላሴም እዚህ እኮ ተቀምጠን ቤት ለማየ ምንም ነገር አናደርግላት ሲላት ሀናም በቃ አንተ መማር ትችላለህ ትላለች። ምላሴም እና ታዲያ እናንተ አትማሩም ሲላት እንግዲህ ሀና እኛ የት ወጣችሁ የት ገባችሁ የሚለን የለም፣ ስለዚህ እኛ አንብበን እዛ በኋላ ፈተናችንን መፈተን እንችላለን ትለዋለች። ግን መማር አለብን ስትለው ምላሴ እማዬ ግን ቤት መቀመጣችንን ብትሰማ ትቆጣናለች ይላታል። እንግዲህ ቅዱስ በተባለው መሰረት እንግዲህ ሀናን ይደውልላታል። ሀና ሲደውላ እንግዲህ ሲደውሉላት ቅዱስ እንዴት ነህ ስትለው ደህና ነኝ ሀና አንቺ እንዴት ነሽ ይላታል። ቅዱስ ሲበዛ በጣም የዋህ ነው። ምክንያቱም ያችን ጽዮንን ማመን የለባትም። ጽዮን እንግዲህ መሆን የምትፈልገው ከኢዝራ ጋር ነው። እሱ ጽዮን እንግዲህ ይህን ቅዱስን እየተጠቀመችበት ነው። ለዛ ነው እንግዲህ ቅዱስ አፍቃሪ ስለሆነ ጽዮን ያለችውን ነገር በሙሉ የሚያደርገው። ቅዱስም እንግዲህ ጠፍተሻል ምን ሆነሽ ነው ሲላት ሀናም ደህና ነኝ ትለዋለች። ከዛ ቅዱስ ላገኝት ፈልጌ ነበር ሲላት ሀናም ዛሬ ነው
ስትለው ቅዱስም ዛሬ እንኳን አይመቸኝም፣ ነገር ግን በሚመቼ ሰዓት ደውዬልህ እንገናኛለን ትለዋለች። እንግዲህ ከሀና እንግዲህ እቺ ጽዮን ስለላከችው ሚስጥር ለማወጣጣት ነበር ከሀና የሚፈልገው። ከዛ በኋላ ደግሞ ለጽዮን ይነግራታል። ጽዮን ደግሞ እንግዲህ ለኢዝራ ለመናገር ስለፈለገች ነው። ሳምላሴም እንግዲህ ያኔ ባለፈው የነገርሽ ልጅ ነው ሲላት፣ አይ አረ አይደለም ሌላ ነው ትለዋለች። ከዛ አይደል እውነቴን ነው ይሄ ሌላ ነው ትላለች። እኔ እንግዲህ ስለ ወይዘሮ ባዩሽ ባለ እንግዲህ ስለበድሉ ለፖሊሷ ይነግራታል። አንተ ይህን እንደታወቅ ስትለው እንግዲህ መስፍኔም ያው ሜሉ ባዩሽ ለሜሉ ስለምትነግራት እና ሜሉ ነግራኝ ነው እና ለሞት ያደርሳን ብለህ ታስባለህ? እሱን አላውቅም። በቃ አንተ በሰጠህን መረጃ መሰረት ሂደን ሰፈራችን እናጣራለን ትለዋለች። ስለዚህ አሁንም ፖሊሶቹ እንግዲህ በመጀመሪያ እርግብን ወይ ፈልገው አላገኙ እስካሁን ድረስ። ሌላ ፖሊስ ቢሆን ጀግና ፖሊስ ቢሆን እርግብን ከገባችበት ገብተው ያመጡ ነበር። አሁንም ደግሞ የወይዘሮ ባዩሽ እንግዲህ ገዳይ የተሳሳተ ሰው ነው እንግዲህ ሲከተሉ ጊዜያቸውን ይፈጃሉ። ምክንያቱም አሁን በድሉ እንግዲህ የወይዘሮ ሜላት እንግዲህ ባላጋራ ሆኗል። ወይዘሮ ባዩሽ እንግዲህ ሜላት እስር ቤትን ብትወጣ ይሄ በድሉ የሚባለው እንግዲህ ሊከታተላትም ይችላል። ስለዚህ ፖሊሶቹ የሆኑ ነፈስ ነገር ናቸው። ፖሊሶቹ እንግዲህ ለሜሉ ስለ ባዩሽ እየጠየቋን ነው። ብቻ እኔን ከመንገድ ሲያገኘኝ ገላምጦኝ ነው የሚሄደው። ምክንያቱም እኔ ፍቺው ብዬ ስለምነግራት እሱን ትነግረዋለኝ መሰል እሱን ስለምትነግረው መሰለኝ እኔን ሲያገኝ ብቻ ጥሩ ላይ አይደለም እና ታዲያ ለምን አልፈታችውም ብለው ሲጠይቋት እሷ እንግዲህ ያልፈታችበት ምክንያት ብዙ ባሎች እንግዲህ አግብታ ስለፈታች አሁንም ብትፈታ ያው ፈታች ስለምትባል ባሏን ፈታች ከምባል ዝም ብዬ ብኖር ይሻለኛል ብላ ነው ችላ እየደበደባት የኖረችው። እንደዛ ከሆነ ጸባቸው ወደ ለመግደል ያስችለዋን ብለሽ ታስቢያለሽ ሲሏት እንግዲህ ሜሉ አይ እንደዛ ባልልም ግን አንዳንድ ጊዜ ባዩሽ ሸይጣን ስለሆነች የምትናገራቸው ነገሮች መጥፎ ናቸው። ተናግረው ወደ ውጭ ስትወጣ ተከትሏት ወጥቶ ምናልባት አድርጎ ሊሆን ይችላል። ቆይ ሰይጣን ስትይ ምን ማለት ነው ስትላት እንግዲህ ባዩሽ አንዳንድ ጊዜ ሲነሳባት ማንንም ነገር አትሰማም። ስለዚህ የሆነ መጥፎ ነገር ምናልባት ተናግራው እንደሆነ ሜሉ እንግዲህ መስፍኔን ቆይ ከሱ ፊት ስለ ገንዘብ አላወራህም አይደል ትለዋለች። መስፍኔ ማለት ሲላት በድሉ በጣም ሲበዛ ገንዘብ ይወዳል እና ስለ መስፍኔ እንግዲህ ሜሉም ገንዘብ ሰጥተው እኔ ነኝ የገደልኳት ብትል አሁን እኔ ነኝ የገደልኳት ነው የሚለው፣ ምክንያቱም ገንዘብ ስለሚወድ። መስፍኔም ይሄን ያህል ይላታል። ማይ መስፍን በምንም ያህል ቢሆን በገንዘብ ግን እንድትደራደር አልፈልግም። መስፍኔ ለምን አባብለዋለሁ ሲላት ሜሉም ምናልባት ከዚህ እንድወጣ ብለ ልታደርገው ትችላለህ፣ ነገር ግን እንዳታደርገው ለጊዜው ገንዘብ ብትሰጠው ተቀብሎ እኔ ነኝ የገደልኳት ይላል። ከዛ በኋላ ገንዘቡ ሲያልቅ እንግዲህ አይ በገንዘብ ገዝተው ነው ብሎ ሊዋሽ ይችላል። ስለዚህ እኔ በውሸት መፈታት አልፈልግም። ስለዚህ ህግ አለ፣ ህግ ይዳኘኛል ትለዋለች። ጽዮን እንግዲህ አታፍርምና ወደነ ሰላም ቤት ትሄዳለች። ሰላም ጋር እንግዲህ ከሄደ በኋላ ከዛ ሀና ስታያት እንዴ ጽዮን ምን ልትሰሪ መጣች ትላታለች። ምላሴም እረ እንደሱ እኮ አይባልም ይላታል። እስኪ አንተ ትሻላለህ ወንዱ ትለዋለች። ከዛ ምላሴ ምን ትፈልጊያለች ሲላት መቼም ያው በአንተ ባታመጠው ደስ ባይለኝም ሴቶች እያሉ ነገር ግን እሺ አንተ እንደ አልክ ትለዋለች። ከዛ እንግዲህ ሀና ወደ ኖላዊ ሂዳ ነበር እና ቆይ እናንተ አባቷ ከዚህ እያለ አባቴ ልሂ አይቼው ልንጣ ማለቷ ገርሞኝ ነው እንጂ ትለዋለች። ምላሴም እንዴ እስከ ዛሬ አታውቂም እንዴ ይላታን። አይ አላውቅም ትለዋለች። እንግዲህ ይቺ ጽዮን እንግዲህ ከናህና ሀና የተወልዳ የታደገ ማን አሳደጋት ይህን ነገር እንግዲህ አጣርታ ለአዝራ እንግዲህ ልትነግረን፣ አዝራ ደግሞ ብትነግረው ምንም መስሎም አይታየው። ቆይ ሀና ጓደኛ ስለሆነች ስለ ማንነታቸው አታውቂም እንዴ
ከዛ እንግዲህ ጽዮን የዛሬ ጓደኛ እኮ ድብቅ ነው ይላታን። ቆይ እነ ሰላምን ጠርቼልሽ ልንጣ ሲላት እንግዲህ ጽዮን ቆይ የጀመርክልኝን ጨርስልኝ እንጂ ትለዋል። ራሴም ሰላም በደንብ አድርጋ ትጨርስልሻለች። ሰላም እንግዲህ በእድሉን ስታገኙ ጋሽ በድሉ ስትለው እንዴ ጋሽ በድሉ እኔን ነው ይላታል። መቼም ካንተ ውጭ ሌላ ሰው የለም ትለዋለች። ሰላምም ቆይ ምን ሆነ ነው ስትለው በድሉም ማን እኔ ምን ሆንኩኝ ይላታል። ጥንብዝ ብሎ ነው እንግዲህ በድሉ እንግዲህ የሰከረው። እንኳን ለሜላት ሊከራከርላት ስለነበረን ቆይታ አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን ይጠብቃችሁ። ባይ ባይ።